ዓመታዊ የቅዱስ ራጉኤል ክብረ በዓል በአዲስ አበባ ሀገረ ስብከት በመርካቶ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ብፁዕ አቡነ ሕርያቆስ የአዲስ አበባ እና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ በተገኙበት በድምቀት ተከብረዋል። የአዲስ አበባ ገዳማትና አድባራት አስተዳዳሪዎች ብፁዕ አቡነ ሳሙኤል የሀገረ ስብከቱ ሊቀ ጳጳስ በነበሩበት ጊዜ ላበረከቱት አስተዋጽኦ የእውቅናና የምስጋና መርሃ ግብር አካሄዱ። እነዚህንና ሌሎች ዜናዎችን ሰብስክራይብ በማድረግ ይከታተሉ። ኬብሮን ዓመታዊ የቅዱስ ራጉኤል ክብረ በዓል በአዲስ አበባ ሀገረ ስብከት በመርካቶ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ብፁዕ አቡነ ሕርያቆስ የአዲስ አበባ እና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ በተገኙበት በድምቀት ተከብረዋል። የአዲስ አበባ ገዳማትና አድባራት አስተዳዳሪዎች ብፁዕ አቡነ ሳሙኤል የሀገረ ስብከቱ ሊቀ ጳጳስ በነበሩበት ጊዜ ላበረከቱት አስተዋጽኦ የእውቅናና የምስጋና መርሃ ግብር አካሄዱ። በእውቅናና የምስጋና መርሃ ግብሩ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተገኝተዋል። በተመሳሳይ ብፁዕ አቡነ ሳሙኤል የልማትና የክርስቲያናዊ ተራድኦ ኮሚሽን እና የቤቶች አስተዳደር ልማት ድርጅት የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ብፁዓነ አበው ሊቃነ ጳጳሳት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ገዳማትና አድባራት አስተዳዳሪዎች በመርሃ ግብሩ ተሳትፈዋል። ቅዱስ ፓትርያርኩ በዚህ መሰናዶ ባስተላለፉት መልእክት ዘመን ተሻጋሪ ስራ ለሚሰራ እውቅና መስጠት ተገቢ መሆኑን ጠቁመው ስራ ለሰራ ሁሉ ምስጋና ካቀረብን ሁሉም ይበረታታል፣ ቤተክርስቲያናችንን በቀና ልብ የሚያገለግሉትንም ትፈልጋለች ብለዋል። ቅዱስነታቸው ጊዜው ቢረዝምም የብፁዕ አቡነ ሳሙኤል በጎ ስራዎች አስታውሳችሁ እውቅናና ምስጋና መርሃ ግብር ማሰናዳታችሁ ያስመሰግናችኋል ሲሉ አክለዋል። ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ የአድባራትና ገዳማት አስተዳዳሪዎች መሰናዶውን በማስተናዳታቸው አመስግነው ብፁዕ አቡነ ሳሙኤል ሀገረ ስብከቱ ዛሬ ያለው ቅርጽ ሲያዙ መሆናቸውን ገልጸዋል። አክለውም እውቅናና የምስጋና መርሃ ግብሩ በመሰናዳቱ ደስታዬ ከፍ ያለ ከውስጥ የመነጨ ነው። እኔንም ዛሬ ላይ እዚህ ቆሜ እንድናገር አድርገውኛል እና ዘወትር ሳመሰግናቸው እኖራለሁ ነው ያሉት። የምስጋናና የእውቅና መርሃ ግብሩ የተሰናዳላቸው ብፁዕ አቡነ ሳሙኤል ደግሞ ለእኔ ያደረጋችሁትን በሙሉ የሚገባኝ ነው ብዬ አላምንም፣ ነገር ግን የእግዚአብሔር ፈቃድ ፈጽማቸዋልና አመሰግናለሁ ብለዋል። ብፁዕነታቸው በንግግራቸው የገዳማትና አድባራት አስተዳዳሪዎች የመሰናደው ሀሳብ የእናንተ ቢሆንም ብፁዕ አቡነ ሕርያቆስ መርሃ ግብሩን እንዲሰናዳ በመፍቀዳቸው ምስጋናቸውን ገልጸዋል። መርሃ ግብሩን ያሰናዱት የአዲስ አበባ ገዳማትና አድባራት አስተዳዳሪዎች በተወካያቸው በኩል ባስተላለፉት መልእክት በሕይወተ ሥጋ ያሉ ብፁዓን አባቶችን ማመስገንን የሚገባ መሆኑን በመጠቆም ብፁዕ አቡነ ሳሙኤል በአስተዳዳሪያዊ ብቃታቸው ሁሉንም በእኩል ዓይን በማየታቸው በሩቅ አሳቢነታቸው ብሎም ላከናወኑት መልከ ብዙ ስራዎች ምስጋና ስለሚገባ ነው ጊዜው ቢዘገይም ይህ መርሃ ግብር ተሰናዳው ብለዋል። መስከረም 5 ቀን 2018 ዓ.ም የእውቅናና የምስጋና መርሃ ግብር የተካሄደላቸው ብፁዕ አቡነ ሳሙኤል የአዲስ አበባ ሀገረ ስብከትን ከ1995 ዓ.ም እስከ 1997 ዓ.ም በዋና ስራ አስኪያጅነት ከነሐሴ 20 ቀን 1997 ዓ.ም እስከ 2001 ዓ.ም ደግሞ በሊቀ ጳጳስነት መምራታቸው ይታወሳል። ኬብሮን መንፈሳዊ ሚዲያ። ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ከ200 በላይ ለሚሆኑ አገልጋዮች ማዕረገ ክህነትን ሰጥተዋል። ከብፁዕነታቸው ጋር በመሆን ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ ማዕረገ ክህነት የሰጡ ሲሆን መጋቤ ስብሐት አብይ ዘለቀ የብፁዕ አቡነ ሕርያቆስ ሊቀ ጳጳስ ልዩ ጸሐፊ፣ መላከ ብርሃን ሩፋኤል የማነ ብርሃን የቦሌ ክፍለ ከተማ የቤተ ክህነት ስራ አስኪያጅ፣ መላከ አርያም ቆሞስ አባ ኃይለ ማርያም በፈቃዱ የቦሌ ደብረ ሳሌም መድኃኔዓለም ካቴድራል አስተዳዳሪ፣ የካቴድራሉ የአገልግሎት መሪዎች ተገኝተዋል። ማዕረገ ክህነት የተቀበሉ አገልጋዮች ከተለያዩ አጥቢያ አብያተ ክርስቲያናት በተለያዩ መምህራን እየተማሩ የቆዩ መሆናቸው የተገለጸ ሲሆን ማዕረገ ክህነት ሊቀበሉ ሲመጡ በብፁዕ አቡነ ሕርያቆስ መመሪያ ሰጪነት በሀገረ ስብከት ደረጃ ተፈትነው ያለፉ ናቸው ተብሏል። በመሆኑም 13 ዲያቆናት የቅስና እንዲሁም 200 ደቀ መዛሙርት የድቁና ማዕረግ መቀበላቸው ተገልጿል። ብፁዕ አቡነ ኤጲፋኖስ የምስራቅ ጉራጌ ሀገረ ስብከት ጳጳስ ክህነት ለተቀበሉ አገልጋዮች ቡራኬና አባታዊ ትምህርት ሰጥተዋል። ብፁዕነታቸውም ስለ ክህነት ክቡርነትና የሚያስፈልገውን ከፍተኛ ጥንቃቄ
ጥንቁቅነት ያስታወሱ ሲሆን ዋጋ ላለው ሰማያዊ አገልግሎት ራሳቸውን በማዘጋጀት ማገልገል እንደሚገባቸው አሳስበዋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በበኩላቸው የሁሉም መጀመሪያ መጨረሻም እግዚአብሔርን በመፍራትና በቀና ልብ ሆኖ ማገልገል እንደሚያስፈልግ ያሳሰቡ ሲሆን የተቀበሉትን የክህነት ክብርና ሕይወት በስርዓትና በአግባቡ እየተመላለሱ መጠበቅ እንደሚገባቸው መክረዋል። ብፁዕነታቸው አያይዘው በዚህ ጊዜ የአንድ ቤተሰብ አባላት አባታቸው ቅስና፣ 2 ልጆቻቸው ደግሞ የድቁና ማዕረግ መቀበላቸውን በመግለጽ ይህን ቅዱሱን የክህነት አገልግሎት በቤተሰብ የማስቀጠል ትልቅ አገልግሎት መሆኑን ገልጸዋል። የመረጃውን ምንጭ የአዲስ አበባ ሀገረ ስብከት ሚዲያ። የገዳማት አስተዳዳሪ መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም የቅዱስ ሲኖዶስን ውሳኔ ተከትለው ወደ ተመደቡበት የገዳማት አስተዳዳሪ መምሪያ ሲያቀኑ በመምሪያው ኃላፊዎች አቀባበል ተደርጎላቸዋል። መስከረም 5 ቀን በነበረው በዚሁ የአቀባበል የገዳማት መምሪያ ኃላፊዎች፣ የገዳማት ህብረት አበምኔት እና እመምኔቶች ተገኝተዋል። ብፁዕነታቸው በዕለቱም ባስተላለፉት መልእክት የገዳማት አስተዳደር መምሪያ ዘርፍ ብዙ ስራ ያለው እንደመሆኑ ኃላፊነቱም ቀላል የሚባል አይደለም ብለዋል። ይሁንና መገኛዬ ገዳም እንደመሆኑ ገዳማቱን ለማገልገል መመደቤ ደስ አሰኝቶኛል ነው ያሉት። ከወቅታዊ ሀገራዊ ሁኔታ ጋር ተያይዞ ገዳማትና መነኮሳት በከባድ ችግር ውስጥ መሆናቸውን ያነሱት ብፁዕነታቸው ከዚህም ጋር ተያይዞ ገዳማት የተዘጉ ይገኛሉ ብለዋል። ዛሬ ላይ የገጠማቸውን የጤና እክል መኖሩንም ጠቅሰው በተቻላቸው የተሰጣቸውን ኃላፊነት ለመወጣትና ገዳማቱንም በተሻለ ለማገዝ ከቅዱስ ሲኖዶሱ ጀምሮ እገዛ እንደሚያሻቸው ጠቁመዋል። በቀደመ የደቡብ ኦሞ ቆይታቸው በአስቸጋሪ የመንገድ ጉዞ ውስጥ ስራ መሰራቱን የጠቀሱት ብፁዕነታቸው እግዚአብሔርን አስቀድመን ከሰራን በስራችን ውጤታማ እንሆናለን ብለዋል። የቀደሙ ቅዱሳን አባቶች ቅድስናቸውን በብዙ ድካም ያገኙ መሆኑን ጠቅሰው የእነሱ ልጆች የሆንን እኛም በብዙ ልንደክም ይገባል ሲሉ አጠቃለዋል። በብፁዕነታቸው መምጣት የተደሰቱት የገዳማት መምሪያ ኃላፊዎች በበኩላቸው ቅዱስ ሲኖዶስ ለገዳማት መምሪያ ራሱን ችሎ ሊቀ ጳጳስ መመደቡ እንዳስደሰታቸው ገልጠው አመስግነዋል። የመረጃ ምንጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት። የሲዳማ ሀገረ ስብከት መንበረ ጵጵስና የሐዋሳ ደብረ ምሕረት የቅዱስ ገብርኤል ገዳም ትምህርት ቤት የ2018 ዓ.ም የትምህርት ዘመን ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል፣ መላከ ፀሐይ መምህር አባ ኪዳነ ማርያም አንዱ ዓለም ቆሞስ፣ የገዳሙ አስተዳዳሪ፣ አበ መነኮሳት፣ የሰበካ ጉባኤ አባላት፣ የትምህርት ቤቱ አስተዳደር፣ መምህራን እና ተማሪዎች በተገኙበት በካህናት ማጠንት በብፁዓን አበው ሊቃነ ጳጳሳት ቡራኬ በይፋ የመማር ማስተማሩ ሂደት ተጀምሯል። ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ ተማሪዎችን እንኳን አደረሳችሁ በማለት ለወላጆቻችሁ የደስታ ምንጭ እንድትሆኑ በአግባቡ መማር አለባችሁ። እኛ የተገኘነው መልካም የትምህርት ዘመን እንዲሆንላችሁ ለመባረክ ነው በማለት መምህራኑን እግዚአብሔር ያበርታችሁ በማለት ቡራኬ ሰጥተዋል። ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ በበኩላቸው ትምህርት ለሰው ልጅ በጣም አስፈላጊ መሆኑ ዘመናዊ ትምህርት በዚህ ዓለም ላሉ ኑሮች ወሳኝ መሆኑን ገልጸው ሕፃናት በልጅነት እድሜያቸው ለትምህርት ቅድሚያ ሊሰጡ እንደሚገባ አሳስበዋል። የመረጃው ምንጭ የገዳሙ ሕዝብ ግንኙነት ክፍል